የአድቮኬት አበበ ንጉስ የአቶ ይስሐቅ ወልዳይና የአበበ አካሉ በፌዴራል ፖሊስ ቁጥጥር ስር መዋል በአገሪቱ የፖለቲካ ምህዳርና በመናገር ነጻነት ላይ ያስከተለውን አዲስ ስጋት እንዲሁም በፋኖና በኦነግ ሸኔ ላይ የተሰነዘረው ወታደራዊ ትችትና 4 ኪሎ ክፍት ነው ቢባል እንኳን የመያዝ አቅም የላቸውም የሚለው ንግግር ያስነሳውን አነጋጋሪ ክርክር፣ በተጨማሪም ኢትዮጵያ በአባይ ተፋሰስ ላይ ተጨማሪ ግድቦችን ልትገነባ ነው መባሉን ተከትሎ ከግብጽ የተሰጠው ጠንካራ መግለጫና የቀጠናው የዲፕሎማሲ ውጥረት ምን እንደሚመስል መረጃን ያካተተን ሲሆን ወደ አሜሪካ የሚገቡ የውጭ ሀገራት ተማሪዎች ቪዛ በ46 በመቶ መቀነሱና በዩኒቨርሲቲዎች ላይ የተደቀነው አዲስ ፈተና ምን እንደሆነ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የናቲ 16 ቤተሰቦች ወቅታዊ መረጃን ይዘን ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በሀገሪቱ ወቅታዊ ጉዳዮች ላይ በሚሰጧቸው ጠንካራ ትንታኔዎችና በሰላማዊ ፖለቲካ እንቅስቃሴዎቻቸው የሚታወቁት የኢትዮጵያ ሕዝብ አብዮታዊ ፓርቲ አባል አቶ አበበ አካሉና አቶ ይስሐቅ ወልዳይ እንዲሁም የሕግ ባለሙያው አድቮኬት አበራ ንጉስ በፌዴራል ፖሊስ አባላት በቁጥጥር ስር መዋላቸው ተሰምቷል። የግለሰቦቹ መታሰር በፖለቲካ ተሳትፎና በመናገር ነጻነት ዙሪያ አዳዲስ ክርክሮችን፣ ስጋቶችን አስነስቷል። የህግ ባለሙያዎችና የፓርቲው አመራሮች ቤተሰብ ገለጻ ሶስቱ ግለሰቦች የተያዙት በዕለተ ሰኞ በተለያየ የሰዓት ልዩነት ነው። በቅድሚያ ጠዋት 1 ሰዓት ተኩል ገደማ በመኖሪያ ቤታቸው በቁጥጥር ስር የዋሉት ለተቃዋሚ ፖለቲካ አመራሮች በነጻ የህግ ድጋፍ በመስጠትና ከዚህ ቀደም ጦርነት ይብቃ በሚል ጥሪ ከተደረገበት እንቅስቃሴ ጋር በተያያዘ ታስረው የነበሩት አድቮኬት አበራ ንጉስ ናቸው። ፖሊስ ለምርመራ እንደሚፈልጋቸው ገልጾ ቢወስዳቸውም እስካሁን ፍርድ ቤት እንዳልቀረቡና ከቤተሰቦቻቸው ጋር እንዳልተገናኙ ታውቋል። ከሰዓት በኋላ ደግሞ የህግ ባለሙያው መታሰር በማህበራዊ ሚዲያ መረጃን ሲያጋሩ የነበሩና በቅርብ በተካሄደው ምርጫ የኢህአፓ እጩ የነበሩት አቶ ይስሐቅ ወልዳይ በመኖሪያ ቤታቸው ተይዘዋል። በዕለቱ ምሽት ደግሞ ቀደም ሲል የኢዜማ ዋና ጸሐፊ የነበሩትና በኋላም ኢህአፓን የተቀላቀሉት ታዋቂው ፖለቲከኛ አቶ አበበ አካሉ ከመኖሪያ ቤታቸው ውጪ በሆነ ስፍራ በቁጥጥር ስር ውለዋል። ሶስቱም ግለሰቦች በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ የወንጀል ምርመራ ቢሮ እንደሚገኙ ከተረጋገጠ በኋላም ቢሆን የታሰሩበት ትክክለኛ ምክንያት በይፋ አልተገለጸም። አቶ አበበ አካሉ ከዚህ ቀደም በነበራቸው መድረኮች ከሀገሬ አልወጣም፣ ፓስፖርት እንኳን የለኝም፣ ሀገሬን ስለመወድ የጦርነትና የጥፋት መንገድ ይቁም በማለት በሰላማዊ መንገድ ገዢውን ፓርቲ ሲሞግቱ የነበሩ ሰው ናቸው። የግለሰቦቹ እስር በፖለቲካ ተንታኞችና በሲቪል ማህበራት ዘንድ የተለያዩ እይታዎችን አስነስቷል። በአንድ በኩል በሰላማዊ መንገድ የሚታገሉ የተለየ ሐሳብ ያላቸውና የሰላማዊ ጥሪ የሚያቀርቡ አካላትን ማሰር የፖለቲካ ምህዳሩን ያጠባዋል የሚል ስጋትን ያንጸባርቃሉ። መንግስት ሀገራዊ የምክክር ኮሚሽን አቋቁመን ሀገር እየገነባን ነው በሚል በሚያቀርበው ትረካና በምድር ላይ ባለው የመናገር ነጻነት ገደብ መካከል መጋጨት እንዳለ የሚናገሩት ወገኖች የሰላም ጥሪውን የሚያቀርቡ ተሟጋቾችን ማሰር በህዝብ ዘንድ የፍትህ ጥያቄ እንደሚያስነሳና ሰላማዊ ትግልን እንደሚያቀዘቅዝ ይገልጻሉ። በሌላ በኩል የመንግስት የደህንነትና የህግ ማስከበር አካላት የሀገርን ዘላቂ ሰላምና የህግ የበላይነት ለማረጋገጥ ሲባል ማንኛውም ተጠርጣሪ አካል በህግ ጥላ ስር አውሎ የመመርመር ስልጣን እንዳላቸው ይታመናል። ይሁን እንጂ የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ስለ ግለሰቦቹ እስር እስካሁን የሰጠው ምላሽ የለም። ይህ በዲሞክራሲ ስርዓት ግንባታና በህግ የበላይነት መካከል ያለው ሚዛን በምን መልኩ ሊጠብቅ እንደሚችል አሁንም አሳሳቢ ጉዳይ ሆኖ ቀጥሏል። ግለሰቦቹ ፍርድ ቤት ቀርበው ዝርዝር ክሳቸው እስከሚገለጽ ድረስ የህግ ባለሙያዎችና ቤተሰቦቻቸው የሰብአዊ መብቶች እንዲከበሩ በመጠባበቅ ላይ ይገኛሉ። ይህ በእንዲህ እንዳለ በሌላ በኩል ደግሞ በአገሪቱ አንዳንድ ኃይሎች በወታደራዊና በፖለቲካዊ አቅማቸው መንግስትን ለመፈተን ስላላቸው ድል ሰፊ ክርክር እየተደረገም ይገኛል። በአማራና በኦሮሚያ ክልሎች የሚንቀሳቀሱት ታጣቂ ቡድኖች ያለባቸውን የወታደራዊና የስልታዊ አቅም ውስንነት በሚመለከት የቀድሞ የመከላከያ ሰራዊት ከፍተኛ መኮንንና አምባሳደር ባጫ ደበሌ የተናገሩት ንግግር በፖለቲካው አየር ላይ በርካታ ስሜቶችንና ውይይቶችን ቀስቅሷል። አምባሳደር ባጫ ከቢቢሲ አማርኛ ጋር ባደረጉ ቆይታ በክልሎቹ የሚንቀሳቀሱት የፋኖና የኦነግ ሸኔ ታጣቂዎች የያዙትን ትግል መስመር የወደፊት አቅጣጫ ግብ የሌለው መሆኑን በመጥቀስ ጠንከር ያለ ትችት ሰንዝረዋል። በወቅታዊ የሀገሪቱ የጸጥታ ሁኔታ ላይ ያላቸውን ምልከታ ያቀረቡት አምባሳደር ባጫ ታጣቂዎቹ በማዕከላዊ መንግስት ላይ የደቀኑት ተጨባጭ የስልጣን ስጋት እንደሌለ ሲያስረዱ 4 ኪሎ ክፍት ነው ቢባል እንኳን መጥተው መያዝ የሚችሉበት አቅምም ሆነ መንገድ የላቸውም ሲሉ ተናግረዋል። ይህ ንግግራቸው ታጣቂዎቹ በየካምፑ የያዙት ወታደራዊ ስልትም ሆነ
የፖለቲካ ዝግጅት የመንግስት የስልጣን ማዕከል ላይ ተጽዕኖ ለማሳደር የሚያስችል እንዳልሆነ ለማሳየት የተሰነዘረ እንደሆነ ይታመናል። በሌላ በኩል የፖለቲካ ጥያቄ አለን የሚሉ ወገኖች በተመለከተ የህዝብን ድጋፍ ያገኘው አካል በምርጫ ሂደት የተወሰነ መሆኑን የጠቀሱት አምባሳደሩ የታጠቁ ኃይሎች ጥያቄያቸው ወደ ሰላማዊ መንገድ ማምጣት እንዳለባቸው አመላክተዋል። የሰላም ውይይት የማይደረግ ከሆነ ግን በሁለቱም ወገኖች ከፍተኛ ውድመትና የሰው ህይወት መጥፋትን የሚያስከትል ግጭት ከመቀጠል ውጪ ሁለቱንም ወገን የሚያሸንፍ ውጤት እንደማይኖር ነው የገለጹት። ይሁን እንጂ ይህ የጄኔራል ባጫ ደበሌ አስተያየት በተለያየ መንገድ የተቃኘና የራሱ የሆነ ጥያቄዎችን ያስነሳ ሆኗል። የመንግስትንና የመከላከያ ሰራዊትን አቅም የሚያስጠብቁ ወገኖች ንግግሩን እንደ ተጨባጭ እውነት ይወስዱታል። ታጣቂዎቹ የቱንም ያህል በሽምቅ ውጊያ ቢንቀሳቀሱ ማዕከላዊ መንግስት የማናጋት ወይንም ዋና ዋና ከተሞችን የመቆጣጠር ስልታዊ አቅም እንደሌላቸው ማሳያ አድርገውም ያቀርቡታል። በአንጻሩ ሌሎች ወታደራዊና ፖለቲካ ተንታኞች ደግሞ የጄኔራሉ ንግግር እርስ በርሱ የሚቃረን መልእክት አለው ሲሉም ይሞግታሉ። ታጣቂዎቹ አቅም የላቸውም ከተባለ በኋላ ሰላም ካላመጣን እንጨራረሳለን የሚለው ማስጠንቀቂያ በሁለቱ ወገን ያለውን የኃይል ሚዛንና የችግሩ ስር የሰደደ ጥልቀት በግልጽ የሚያሳይ ነው ይላሉ። በተጨማሪም በሀገሪቱ ከተሞችና ገጠራማ አካባቢዎች የተዘረጋው የሽምቅ ውጊያ ባህሪና የረጅም ጊዜ ተጽዕኖ አቃሎ ማየት እንደሆነም ይሞግታሉ። አምባሳደር ጄኔራል ባጫ ደበሌ ቀደም ሲል በሽምቅ ውጊያ ተማርከው የቆዩና የጸረ ሽምቅ ውጊያ ጥበብ በሚል ርዕስ መጽሐፍ ያሳተሙ እንደመሆናቸው መጠን የሽምቅ ውጊያዎችን ውስብስብነትና የረጅም ጊዜ ጉዳት በሚገባ ያውቃሉ ተብሎ ይጠበቃል። አሁን ላይ በአገሪቱ እየተካሄደ ያለው ግጭት በወታደራዊ መንገድ ብቻ ዘላቂ እልባት እንደማያገኝና የህዝብን ደህንነት የሚያረጋግጥ የፖለቲካ መፍትሄ እንደሚያስፈልግ በርካታ ወገኖች እያሳሰቡ ባሉበት ወቅት ይህን መሰል የከፍተኛ ባለስልጣናት ንግግር የሰላም ሂደቱን ያፋጥናል ወይስ የባሰ ፖለቲካዊ ውጥረትን ይፈጥራል የሚለው ጉዳይ የብዙዎች አነጋጋሪ ርዕስ ሆኖ ቀጥሏል። የሀገር ውስጥ የጸጥታና የፖለቲካ ውጥረቶች እንደተጠበቁ ሆነው የኢትዮጵያን ልማት ውሳኔዎችና የተፈጥሮ ሀብት አጠቃቀም አስመልክቶ ከጎረቤት ሀገራት የሚሰነዘሩ ጠንካራ መግለጫዎች ደግሞ የሀገሪቱን የውጭ ጉዳይና የቀጠናውን ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እያሸጋገረው ይገኛል። ዝርዝሩን እንደሚከተለው በአባይ ወንዝ ተፋሰስ የውሃ አጠቃቀምና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በኢትዮጵያ በግብፅና በሱዳን መካከል የሚታየው አለመግባባት አሁንም አዲስ የፖለቲካና የዲፕሎማሲ ምዕራፍ ውስጥ ይገኛል። የግብፁ የመስኖ እና የውሃ ሀብት ሚኒስቴር ሃኒ ሲዊላም በካይሮ በሰጡት ጋዜጣዊ መግለጫ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን ለመገንባት የምታደርገውን እንቅስቃሴ ሀገራቸው እንደማትቀበለው አስታውቀዋል። ይህ የካይሮ ጠንካራ መግለጫ የተሰማው አዲስ አበባ ከህዳሴ ግድቡ ባሻገር ተጨማሪ 3 የውሃ ማጠራቀሚያ ግድቦችን በአባይ ተፋሰስ ላይ ለመገንባት ማቀዷን የሚያመላክቱ ዘገባዎች ከወጡ በኋላ ነው። በጋዜጣዊ መግለጫው ላይ ሚኒስትሩ ሃኒ ስዋለም እንደሚገልጹት የታችኛው ተፋሰስ ሀገራት የሆኑት ግብፅና ሱዳን ሊከሰት ከሚችል የውሃ እጥረትና የጎርፍ አደጋ ራሳቸውን መጠበቅ እንዲችሉ የህዳሴ ግድቡን የውሃ ሙሌትና የኦፕሬሽን መረጃዎችን ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅ ያለው ስምምነት ያስፈልጋል። ካይሮ እንደምትለው አዲስ አበባ እንዲህ አይነት መረጃዎችን በወቅቱ ለመስጠት ፈቃደኛ አለመሆኗ ጎረቤት ሱዳን የራሷን ግድቦች በአግባቡ እንዳታስተዳደርና ለውሃ አስተዳደር መስተጓጎል እንድትዳረግ አድርጓታል። በመሆኑም ለዚህ ችግር ሙሉ ኃላፊነቱን መውሰድ ያለባት ኢትዮጵያ ናት ሲሉም ወቅሰዋል። በሌላ በኩል ኢትዮጵያ በአባይ ወንዝ ላይ የምታካሂዳቸው ማንኛውም የልማት ፕሮጀክቶች የታችኛውን ተፋሰስ ሀገራት ፍሰት በሚጎዳ መልኩ እንደማይከናወኑና ሀገሪቱ የተፈጥሮ ሀብቷን የመጠቀም ሉዓላዊ መብት እንዳላት በተደጋጋሚ ስታስገነዝብ ቆይታለች። አዲስ አበባ የፍትሃዊ ውሃ አጠቃቀም መርህን እንደምትደግፍ ብትገልጽም የሀገሪቱን የመልማት ዕድል የሚያጣብብ ወይንም የወደፊት የውሃ አጠቃቀም መብቷን የሚጎዳ አስገዳጅ ስምምነት ከመፈረም ተቆጥባለች። በሶስት ሀገራት መካከል እንደ ኢሮፓውያን አቆጣጠር ከ2011 ዓ.ም ጀምሮ ሲካሄድ የቆየው የሶስትዮሽ ድርድር በርካታ ውጣ ውረዶችን አስተናግዷል። በታላቁ የህዳሴ ግድብ የመጀመሪያው ሙሌትና አስተዳደር ዙሪያ የተጀመረው ውይይት በበርካታ ዓለም አቀፍ አሸማጋዮች ታግዞ ቢካሄድም እስካሁን ዘላቂ እልባት ሊያገኝ አልቻለም። እንደ ኢሮፓውያን አቆጣጠር በ2023 ዳግም ተጀምሮ የነበረው ውይይት በ2024 ያለምንም ውጤት መቋረጡ የሚታወስ ሲሆን አሁንም በሁለቱ ወገኖች በኩል ያለው መሰረታዊ አቋሞች አልተቀየረም። 6650 ኪሎ ሜትር የሚረዝመውና 11 የአፍሪካ ሀገራትን የሚያቋርጠው የአባይ ወንዝ ለኢትዮጵያ የኤሌክትሪክ ኃይል አቅርቦትና ለኢኮኖሚ እድገት ወሳኝ የልማት መሰረት ሲሆን ለግብፅና ለሱዳን ደግሞ የህይወት የእርሻና የኢንዱስትሪ ውሃ ዋነኛ ምንጭ ነው። በቅርቡ የተሰሙት መግለጫዎች በውሃው ፍትሃዊ አጠቃቀም በአገሪቱ ልማትና በቀጠናው ደህንነት መካከል ያለውን ስስ ሚዛን መጠበቅ አሁንም ከፍተኛ የዲፕሎማሲ ፈተና ሆኖ መቀጠሉን ያሳያሉ። የዛሬው የናቲ 16 አቤት መረጃዎችን እነዚህን ይመስሉ ነበር። መረጃውን ላይክ በማድረግ እና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ።